አሰልጣኝ ኦሌ ገነር ሶልሻር ዴክላን ራይስን፣ ጁድ ቤሊንግሃምን፣ ሃላንድን ለማስፈረም ማንቸስተር ዩናይትድን ጠይቀው እንደነበር ተገልጿል። የቀድሞ የማንቸስተር ዩናይትዱ ተጫዋችና አሰልጣኝ የነበሩት ኦሌ ገነር ሶልሻር በ2019 ማንቸስተር ዩናይትድን በተረከቡበት ወቅት ጁድ ቤሊንግሃምን ከበርሚንግሃም ሲቲ፣ ዴክላን ራይስን ከዌስትሃም ዩናይትድ እንዲሁም ደግሞ ኤርሊንግ ብራውት ሃላንድን ከሬድ ቡል ሳልስበርግ ማንቸስተር ዩናይትድ እንዲያስፈርሙላቸው ጠይቀው የነበረ ቢሆንም ቀይ ሰይጣናቱ ግን ክሪስቲያኖ ሮናልዶን፣ ጀደን ሳንቾን፣ ራፋኤል ቫራንንና ቫንደቤክን በመተካቸው እንዳስፈረሙላቸው የዴይሊ ሜል መረጃ በዛሬው ዕለት አመላክቷል። እኛን ለመደገፍ ብላችሁ ዕዳ ውስጥ እንዳትገቡ ሲሉ ስቲቭ ክላርክ አሳሰቡም። የስኮትላንድ ብሔራዊ ቡድን አሰልጣኝ ስቲቭ ክላርክ የፋይናንስ አቅም የሌለው ደጋፊ ለዓለም ዋንጫ ወደ አሜሪካ እንዳይጓዝ ሲሉ መክረዋል። አሜሪካ አሁን ላይ ለ2026 የአሜሪካ ዋንጫ ወይንም ለ2026 የዓለም ዋንጫ ላይ በሆቴሎች እንዲሁም ደግሞ በስታዲየም ትኬቶች ላይ ታላቅ ጭማሪ ማድረጓን ተከትሎ አሰልጣኙ ይህንን ምክር ለግሷል። የአሜሪካ የጉዞ ዋጋ ቀመስ መሆኑን ያነሱት አሰልጣኝ ህዝባቸው ዕዳ ውስጥ እንዳይገባም አሳስበዋል። ወደ አሜሪካ መሄድ በጣም ውድ ነው። አሰልጣኙም ይህንን ሀሳብ በጥብቅ ነው ያሳሰቡት። የዓለም ዋንጫ የትኬት ዋጋም እንደዛው በጣም ውድ ነው። ወደ አሜሪካ ከመሄዳችሁ በፊት ተጠንቀቁ የሚል ሀሳብ ሰጥተዋል። አክለውም ሰዎች ለዓለም ዋንጫ ለመሄድ እንዲሁም ደግሞ እኛን ለመደገፍ ብለው ዕዳ ውስጥ መግባት የለባቸውም ሲሉ ነው የተደመጡት። መልእክቴ ግልጽ ነው። ለመጓዝ አቅማችሁ ከፈቀደ ጥሩ፣ ካልቻላችሁ ግን እኛ እንረዳለን። ራሳችሁንና ቤተሰባችሁን በዕዳ ታስጨንቁ ሲሉ አሰልጣኝ ስቲቭ ክላርክ እንዲሁ አሳስበዋል። የካርሎ አንቸሎቲ ልጅ ዴቪድ አንቸሎቲ የአሰልጣኝነት ስራቸውን መልቀቃቸው ተገልጿል። የብራዚሉ ክለብ ቦታፎጎን በአሰልጣኝነት ሲመሩ የነበሩት ዴቪድ አንቸሎቲ ከክለቡ አስተዳደር ጋር በተፈጠረ አለመግባባት ምክንያት ስራቸውን ለቋል ተብሏል። አሰልጣኙ በክለቡ እስከ ታህሳስ 31 2025 ድረስ ኮንትራት ቢኖራቸውም በድንገት ስራቸው አብቅቷል። አሰልጣኝ ዴቪድ አንቸሎቲ ለስራቸው መልቀቅ እንደ ምክንያትነት የተነሳው የቴክኒክ ሰራተኞች ቁልፍ አባል የነበሩት የአካል ብቃት አሰልጣኝ ሉካ ጉዌራን ማሰናበታቸው ነው ተብሏል። ይህንን ተከትሎ አሰልጣኙ ስራቸውን ለመልቀቅም ወስነዋል። አሰልጣኝ ዴቪድ አንቸሎቲ ቦታፎጎን ለ5 ወራት ያሰለጥኑ ሲሆን ከ33 ጨዋታዎች 7 ተሸንፈዋል። ከዛም ባለፈ በ15 ድል አስመዝግበዋል። በቀሪ 11 ጨዋታዎች አቻ ውጤትን እንዲሁም ማስመዝገብም ችለዋል። አሰልጣኙ ምንም እንኳን ያለ ጊዜያቸው ስራ ቢለቁም ቦታፎጎ በብራዚል ሊግ 6ኛ ደረጃን እንዲይዝ በማድረግ ለ2026 የኮፓ ሊበርታዶሬስ እንዲበቃም ትልቁን ስራ ሲሰሩም ቆይቷል። ሌላኛው የመጨረሻ መረጃችን የሚሆነው ሙስጠፋ ሀጂ የቀድሞ የሞሮኮ እግር ኳስ ሌጀንድ የሆነው በላሚን ያማል የብሔራዊ ቡድን ምርጫ ላይ ብስጭቱን ገልጿል። እሱ እንደተናገረው ከሆነ ላሚን ያማል ለስፔን ብሔራዊ ቡድን መጫወትን መርጧል። እሱ ቢመርጥም እንኳን ከስፔን የሚያገኘው ፍቅርና ከሞሮኮ ሕዝብ የሚያገኘው ፍቅር ፍጹም የተለያየ ነው ሲል ሀሳቡን ገልጿል። ላሚን ያማል ሞሮኮን ባለመምረጡ ለሱ ትልቅ ሼም ነው የሚል ሀሳብ ሰጥቷል። አንዳንድ ጊዜ እሰማለሁ ይላል አብዛኞቹ የስፔን ጋዜጦች እንደሚያስነብቡት ከሆነ አብዛኞቹ እንደውም አንዳንድ የስፔን ጋዜጠኞች እንዲህ ሲሉ ይደመጣሉ። እኛ ፔድሪ ያለን ፔድሪን እንወደዋለን፣ ላሚን ያማልንም እንወደዋለን። ነገር ግን እንደ ፔድሪ ላሚን ያማልን እንዲሁ መውደድ አንችልም የሚል ሀሳብ ሰጥቷል። ይህ ታዲያ የሚያሳየው ላሚን ያማል ምርጫው ትክክል እንዳልነበረ ያሳያል ሲል የቀድሞ የሞሮኮ እግር ኳስ ሌጀንድ ሙስጠፋ ሀጂ በብሔራዊ ቡድን ምርጫ ላይ ሀሳቡን ሰጥቷል።